አመሻችሁ። የአምላካችን ስም የተመሰገነ ይሁን። አሜን ሃሌሉያ። አምላካችን ትልቅ ነው። መጽሐፍ ቅዱስ ሲናገር አንድ ክፍል ላይ እንዲህ ይላል፣ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ሃሌሉያ ሃሌሉያ። ደግሞ በነቢያት መጽሐፍ ላይ እንዲህ ይላል፣ እኔ እግዚአብሔር አምላክ አልለወጥም። ስለዚህ እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም። እስቲ አልጠፋውም በሉ፣ አልጠፋም በሉ ባካችሁ። ሃሌሉያ። ኢየሱስ ትላንትናም ዛሬም እስከ ለዘላለም ያው ነው። አሜን ነው ወይ? የሚገርማችሁ ነገር በሚለዋወጠው ዓለም የማይለወጠው ጌታ ብቻ ነው። ጮክ ብላችሁ አሜን በሉ ባካችሁ። በሚለዋወጠው ዓለም የማይለወጠው አንድ አምላክ አለ፣ አንድ ንጉሥ አለ፣ የዘላለም አባት፣ ድንቅ መካር፣ የሰላም አለቃ፣ አለቅነትና ስልጣን በጫንቃ ላይ የሆነ ሃሌሉያ። ዋው! እልልታ፣ ምስጋና፣ ክብር ለአምላካችሁ አስገቡ። የሚገርም ነው። ጸሎቱም ኢየሱስ፣ ዝማሬውም ኢየሱስ፣ ስብከቱም ኢየሱስ። አሜን ነው ወይ? አንድ ዜና አለን የምናወራው ዜና፣ እሱም ኢየሱስ ይባላል። የሚገርም ነው። ደስ የሚል ጊዜ፣ ደስ የሚል ያምልኮ ጊዜ፣ የጸሎት ጊዜ። ማዕዝዬ ተባረክ። የሚገርም የነቢያት መልእክት፣ የነቢያት ጉባኤ። ሃሌሉያ። የእግዚአብሔርን ቃል ላካፍላችሁ መጥቻለሁ። የቤተ ክርስቲያን መሪዎችን አመሰግናለሁ። በእናንተ ፊት ሲያቆመኝ እግዚአብሔር ምክንያት አለው። አሜን ነው ወይ? እግዚአብሔር አምላክ ርስቱን ለማላገጫ አሳልፎ አይሰጥም። አሜን። ብቻዬን አይደለሁም። አሜን ነው ወይ? አንድ የሚያግዝ የሚደግፍ አምላክ አለ። ለዚህ ኃያል ጉባኤ ደግሞ የመጣ ቃል አለ። ቃልቻ ይገለበጣል። ይኸውልህ ቃል ሲመጣ ቃልቻ ይገለበጣል። ያስቸገረ ዘመናትን ያስቆጠረ አውሬ ይሞታል። ኢየሱስ ጌታ ነው። ሃሌሉያ። የኔ ስብከት አሜን ይበዛበታል። አሜን አሜን ብዬ ነው የወጣሁት። ሃሌሉያ። ለስሙ የከተማ ልጅ ነኝ፣ ግን ልም ያለ ከጥልቅ ውስጥ ነው የመጣሁት። ሃሌሉያ። ሌላ ጊዜ አወራችኋለሁ። የማካፍለው የእግዚአብሔር ቃል ርዕስ ኢየሱስን መከተል ነው። አሜን። በሚለዋወጠው ዓለም የማይለወጠው ጌታ ስላለ ስንከተለው ደግሞ በውጣ ውረድ እግዚአብሔር አለ። እሱ በዙፋኑ ነው። አሜን። እርሱ በዙፋኑ ነው። ስትከተሉት የማያሳፍር ጌታ አለ። የማካፈልበት የእግዚአብሔር ቃል ያለው ሉቃስ ወንጌል ምዕራፍ 24 ነው። ስለ ሉቃስ ወንጌል መናገር ጥቂት ቢያስፈልግ ከአራቱ ወንጌላት አንዱ ነው። ጸሐፊው ሐኪም ነው። ሐኪም ሉቃስ በመጽሐፍ ቅዱሳችን ውስጥ ሁለት መጽሐፍ ጽፏል። አሜን። ሉቃስ ወንጌልና ሐዋርያት ሥራ። ኢየሱስ ጌታ ነው። እና ለክቡር ቴዎፍሎስ ሆይ ብሎ ነው የሚጀምረው። ሲጀምር ምዕራፍ 1 ላይ ይሄ ሰው በጣም ታማኝ የሆነ ምስክር፣ ያየውን የሰማውን ሂስቶሪካል የሆነ መጽሐፍ ነው። የሚገርም የእግዚአብሔር ተአምራት ያለበት መጽሐፍ ነው። አሜን። እዚህ ክፍል ላይ ኢየሱስ ክርስቶስ ከሞተ በኋላ ከሞተና ከመሞቱና ከትንሳኤው መካከል ላይ ያለውን አክሽን ያለውን ታሪክ ነው የሚዘግበው። አሜን ነው ወይ? የሚገርመው ነገር ኢየሱስ ስለኛ ኃጢአት ሞተ፣ ስለኛ ደግሞ ደስታና ትንሳኤ ተነሳ። አሜን ነው ወይ? እስቲ አሜን። ኢየሱስ የሞተው ስለኛ ኃጢአት ነው፣ የተነሳው ስለኛ ጽድቅ ነው። እስቲ አሜን። ይሄን የማያምን ጴንጤ የለም። አሜን። ስለ ኃጢአታችን ሞተ፣ ስለ ጽድቃችን ተነሳ። ሃሌሉያ። የክርስትና ማጠንጠኛ ዋና ሐሳቡ ይሄ ነው። ኢየሱስ ስለሞተ ስለኛ ኃጢአት ራሱን ባዶ አድርጎ በመስቀል ላይ ኃጢአት ሆነ። አሜን ነው ወይ? ኃጢአት ሆነ። ከዛስ እኛን ደግሞ ካለንበት ሲኦል ሊያወጣን፣ ካለንበት ሁኔታ ሊያወጣን በትንሳኤው ጉልበት እሱ ተነሳ። ሞት አላሸነፈውም። ሃሌሉያ። እና ስንከተለው የማያሳፍር በመንገድ ጥሎን የማይሄድ ጌታ አለ። ለማን እንደሆነ አላውቅም፣ ግን በህይወታችሁ የገጠማችሁ ፈተና፣ የገጠማችሁ ውጣ ውረድ፣ በመሃል ላይ በመንገዳችሁ መሃል ላይ ጥሏችሁ የሚሄድ አምላክ አለ ብላችሁ ካዘናችሁ እኔ ዛሬ መልእክት አለኝ። በመንገድ ጥሎ አይሄድም። አሜን ነው ወይ? እስቲ ጥሎኝ አይሄድም በሉ። ጮክ ብላችሁ ጥሎኝ አይሄድም በሉ አካችሁ። መውጫ የጠፋባችሁ ሰዎች እኔ ዛሬ መልእክት አለኝ። የጎሴው ነፍሳችሁ ጉስቁል ያለችባችሁ ሰዎች፣ መውጫ የለኝም ያላችሁ ሰዎች፣ ሃሌሉያ ተልኬ መጥቻለሁ። የተከተላችሁት ጌታ አያሳፍራችሁም። ኢየሱስ አያሳፍራችሁም። ካላችሁበት የሚያወጣ በአለቱ ላይ የሚያቆም አዲስ ዝማሬ ባፋችሁ ላይ የሚጨምር እሱ ኢየሱስ ይባላል። ጭብጨባ እልልታ ለአምላካችን እናስገባለን። ሃሌሉያ። የሚገርም ነው። ዳዊት አንድ ክፍል ላይ እንዲህ ይላል፣
ከማጥ ውስጥ አወጣኝልና አለቱ ላይ አቆመኝ። ሃሌሉያ! አዲስ ዝማሬ ባፌ ጨመረ። የሚገርም ነው። አንዳንድ እንቅልፍ አልባ ሌሊቶች ዝማሬ ከኛዋ ህይወት ውስጥ እንዲወጣ ያደርጋሉ። ያለቀሳችሁ ሰዎች፣ በጭንቅ ውስጥ ያላችሁ ሰዎች፣ ተከትየው ጌታዬን አስከብሬ ይሄ ህይወትማ ለኔ አይገባም ያላችሁ ሰዎች እኔ መልእክት አለኝ። አያሳፍራችሁም። በመንገድ መሃል ላይ ጥሎ አይሄድም ጌታ። እስከ ፍጻሜ እግዚአብሔር አምላክ አብሯችሁ ነው ያለው። ይሄ ጌታ የሁላችን ጌታ፣ ኃያል ጌታ፣ ለጠላት አሳልፎ የማይሰጥ ጌታ፣ ወደ ቤቱ የመጡትን የማያወጣ ጌታ። አባት ሆይ እናመሰግናለን። ቅደምልን፣ ተዋጋልን፣ ቃልህን አብራልን በኢየሱስ ስም አሜን። ሉቃስ ወንጌል ምዕራፍ 24 ላይ የሚገርማችሁ ነገር እነዛ ሴቶች ምዕራፍ 1 ላይ ሲጀምር ነገር ግን ከሳምንቱ በመጀመሪያው ቀን ሽቶ ይዘው አንዳንዶቹ ወደ መቃብር እጅግ ማልደው መጡ ይላል። የሚገርም ነው። ሽቶ ይዘው እኔ የሚገርመኝ ይሄ ኢየሱስ መከተል በሚል ሐሳብ ሳካፍል የሞተውን ኢየሱስ መከተል እጅግ ከባድ ነው። በመስቀል ላይ ሰቀለውን ኢየሱስ መከተል እጅግ ከባድ ነው። አይገርማችሁም? የሚገርመው ነገር የተነሳውን መከተል እጅግ ቀላል ነው። አሜን ነው ወይ? ስራህን መስቀል ላይ ፈጽሞልሃል። የገባው አሜን ይላል። ወደ ሞት የሄደውን እንደውም የሞተውን የመስቀል ሞትን የቀመሰውን እቺ ጽዋ ከኔ ትለፍ ብሎ ተጎንጭቶ ያን ሐሞት ጠጥቶ የሞተውን ኢየሱስ መከተል እጅግ ከባድ ነው። ግን የተነሳውን መከተል እጅግ ቀላል ነው። አሜን ነው ወይ? ስለዚህ እነዚህ ሴቶች መግደላዊት ማርያም 7 አጋንንት እንደወጣላት መጽሐፍ ይናገራል። የያዕቆብ እናት ማርያም፣ ሰሎሜ ሽቶ ይዘው ወደ መቃብር መጡ። እስቲ አሜን። የተከተሉት እስከ መቃብር ነው። ደግሞም አላቸው ኤክስፒሪየንስ። ምን? ሽቶ መቀባት። ሽቶ የቀባች እህት አለች፣ ማርያም የምትባል የአልዓዛር እህት። የወንድሟን መነሳት በቤቷ ውስጥ ያለውን ተአምራት አይታ ሽቶ ቀብተዋለች ኢየሱስን በፀጉሯ እግሩን እያበሰች። ሃሌሉያ! ይሁዳ ዋጋ እየወጣለት የሆነ ኢንቬንቶሪ እየሰበሰበ ዋጋ ይሄን ያህል ነው እያለ ሽቶ ግን ፈሷል። ማላይ የሚገርም ነው። ይሄን ሽቶ ይዘው መጡ። ወዴት? ወደ መቃብር። ማንን ተከትለው? ኢየሱስን። የሚገርም ነው። በእውነት ተከትላችሁት፣ በእውነት ጌታን ጌታ ብላችሁ እግዚአብሔር ድንቅና ኃያል የሆነ ልዩነት በህይወታችሁ ላይ ያደርጋል። እኔ መልእክት አለኝ፣ ልዩነት ይሆናል። መጽሐፍ ሲናገር እንዲህ ይላል፣ እናንተ ግን ስሜን ለምትፈሩ የጽድቅ ፀሐይ ይወጣላችሁ። አሜን ነው ወይ? እንደ ሰባ አንበሳም ትፈነጫላችሁ። ሃሌሉያ! ጌታን የተከተላችሁ ሰዎች በእውነት የምስራች አለኝ እኔ። ሃሌሉያ! የሚገርመው ነገር ሁለት ክፍል ነው ማካፈላችሁ፣ ሁለት ሐሳብ። ጥቅም አለው ወይ ኢየሱስን መከተል? እሱን እናያለን። ከዛስ ዓላማው ምንድነው? ከሉቃስ ወንጌል ምዕራፍ 4 ተነስተን ወደ ቃሉ እንሄድ። ካሌብ ያውጣልኝ። የመጀመሪያው ሐሳብ ሉቃስ ወንጌል ምዕራፍ 24 ላይ የመጀመሪያው ሐሳብ ማካፈለው ቁጥር 29 ላይ ያለውን ሐሳብ ነው። የኤማውስ መንገደኞች በቃልና በእምነት የበረታ ነብይ ሞቶብናል ብለው አልሰማህም ወይ? ቅሌጳ የሚባል ሰው እየጠየቁት አልሰማችሁም እንዴ? የሆነውን በከተማው አንድ በቃል የተጋ አንድ ነብይ ሞቷል። ሃሌሉያ! አንድ ነብይ ሞቷል። ኢየሱስ በጊዜው ለነሱ ነብያቸው ነው። እናስ ይሄን ነብይ ሞቶብናል፣ ወስደውብናል፣ ሊፈልጉት እህቶች ሄደው አይተነዋል ብለው መጡ። የሆነው ምንድነው? መላእክቶች መጥተው እነ ማርያምን አናገሯቸው። ይሄ ክፍል የሚገርማችሁ ነገር ሁሉም ወንጌል አራቱም ወንጌል በመጽሐፍ ቅዱስ ጥናት ሙሉ አይደለም ይባላል። ግን ይሄ ሐሳብ አራቱም ወንጌል ላይ አለ። በሚገርም ሁኔታ አራቱም ወንጌል ላይ አለ። ወሳኝ ሐሳብ ነው። ለምን ሲባል የሞተውን ኢየሱስ የተከተለ ሰው፣ ትንሣኤውን ለመስማት የናፈቀ ሰው፣ መነሳት የሚባለውን ኮንሴፕት በህይወቱ ሊለማመድ የሚችል ከባድ የሆነ ሐሳብ ነው። ይሄ ሐሳብ ግን መግደላዊት ማርያም 7 አጋንንት ለወጣላት ነባር ላልሆነች ሴት እግዚአብሔር አምላክ ልጁን ኢየሱስን ገልጦታል። እስቲ አሜን ሃሌሉያ። እግዚአብሔር ሰው አይቶ አይንቅም። አሜን። እዚህ ጉባኤ ላይ ለምሳሌ ትናንትና ሳምንት ወይ ደግሞ ከሁለት ሳምንት በፊት 7 አጋንንት የወጣላት ሴት ከሆነ በሽታ የተፈወሰች አጋንንት ከውስጧ የወጣ አንዲት እህት ወይም አንድ ወንድም ብታዩ ያ ሰው ተነስቶ ከሁለት ሳምንት በኋላ ትንቢት ይናገር በጉባኤ መሃል ማን ያምነዋል? ማንም አያምነው ማለት ይሄ ሰው አላደገም፣
በውስጡ የሆነ መንፈስ ነበረ። ከወጣ ገና ብዙም አልሰነበተም። በእግዚአብሔር ቃል አልተጋም። መንፈስ ቅዱስ አልተሞላም። ስለዚህ ይሄ መልእክት ከጌታ ላይሆን ይችላል። ጌታም አይፈልገውም ይሄን ሰው፣ ወይም ደግሞ ገና ሊጎበኘው ነው። የሚገርመው ኢንስታንት የሆነ መግደላዊት ማርያም 7 አጋንንት ወጥቶላታል። እናስ ኢየሱስ ክርስቶስ ከሞታን ተነስቶ መላእክቶች ለማርያም ተገልጠው ከዛስ የአስከሬን ጠባቂ የአትክልቱ ቦታ ጠባቂዎች መስለው መጥተው መላእክቶቹ ማንን ፈለጋችሁ? ጌታችንን፣ የምንወደውን አጽናኛችንን፣ ፈዋሻችንን ገደሉብን፣ ወሰዱብን፣ በመቃብር አስገቡብን። የሚገርመው ነገር ኢየሱስ ተገለጠ። ለማ ለማርያም 7 አጋንንት ለወጣላት። የተናቃችሁ ሰዎች እኔ መልእክት አለኝ። ኢየሱስ ጌታ ነው። ሰው የናቃችሁ ሰዎች በቃ ዋጋ የላትም፣ ዋጋ የለውም። ቢያገለግል እስከዚህ ነው፣ ብታገለግል እስከዚህ ነው፣ ብትነብይ እስከዚህ ነው፣ ቢናገር እስከዚህ ነው። ዛሬ እግዚአብሔር አምላክ አሳልፎ የሚያስኬድ የአምላኬ ኃይል በእናንተ ላይ ይመጣል። ሃሌሉያ! አልፎ መሄድ ይሆናል። አልፎ መሄድ ይሆናል። ታሪኩን ልንገራችሁ። ለምን የታሪክ መጽሐፍ ስለሆነ ሰብሰብ ላድርገው ብዬ ነው ወደ ሐሳቤ እንድገባ። ከዛስ ማርያም አላት ኢየሱስ ደነገጠችና ድምጹን ታውቀዋለች። ልጆቼ ምን ይሰማሉ? ምን አለችው? ከዛ በኋላ ረቡኒ አለችው። ምን ማለት ነው? በዕብራይስጥ መምህር ማለት ነው። የሚገርመው ነገር ሳይንቃት ሳይጠየፋት፣ አይገርም? አደገች አላደገች ብሎ ሂሳብ ሳይሰራ በስጋ ለባሽ ዓይን ሳይመዝናት ኢየሱስ ጌታ ነው። የሚገርም እኮ ነው። ዘካርያስ መጽሐፍ ላይ አንድ ክፍል አለ ሁሉ ጊዜ የምወደው ቃል። አንድ ጎልማሳ ገመድ ይዞ ምን ለካ ወጣ? ኢየሩሳሌምን ከተማ ይለካ። የንቀቱ ንቀት ነብዩ ምን አለው? ኢየሩሳሌምን እንዳትለካ አድርጌ አሰፋታለሁ። የለኳችሁ ዓይናቸው እያየ እንዳትለኩ ሰፋላችሁ። ለአንድ ሰው መልእክት ነው። ንቀት የጠገበ ሰው ካለ እሱ መልእክቱ ነው ይሄ። ሃሌሉያ! የሚገርመው ነገር ማርያም መግደላዊት ማርያም መታወቂያዋ አጋንንት መውጣቱ የሆነች ማርያም ኢየሱስ ክርስቶስ በትንሳኤው ኃይል ተገለጠላት። አሜን ይባላል። ከዛስ ዋናዋ አብሳሪ ለበጉ ሐዋርያ ተናጋሪ ማን ሆነች? እሷ ሆነች። ለቀደሙት እግዚአብሔር አምላክ እኮ ያሳፍራል። አሜን። ከባድ አምላክ ነው። በነገራችን ላይ ፊተኞችን ኋለኞች ያደርጋል፣ ኋለኞችን ፊተኛ ያደርጋል። አይሰፈርም፣ አይለካም። መስፈሪያው በእጁ የሆነ አምላክ ነው የምናመልከው። ሃሌሉያ! ካሌው ያንብልኝ ሉቃስ ወንጌል ምዕራፍ 4 ቁጥር 29 ጀምሮ። እነርሱም ከእኛ ጋር እደር ማታ ቀርቧልና ቀኑም ሊመስ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። አሜን አሜን። የሚገርመው ቀጥልሽ 32ን እርስ በርሳቸውም በመንገድ ሲናገረን መጽሐፍት ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። አሜን። የሚገርም ነው። ኤማውስ የምትባል መንደር አለች። ከኢየሩሳሌም 60 ምዕራፍ ያህል ትርቃለች። የኤማውስ መንገደኞች የሚባሉ ሁለቱ ከደቀ መዛሙርት ሁለቱ የኢየሱስን አስከሬን ፍለጋ መጡና በመንገድ አዝነዋል ይላል መጽሐፍ ሲናገር፣ ጠውልገዋል ይላል። አሜን። አዝነዋል፣ ጠውልገዋል ይላል። ከዛስ የመነሳቱን የምስራች የሰሙት ከማን ነው? ከመግደላዊት ማርያም ከነ ሰሎሜ። እነማ ነባሮቹ ፊተኞቹ የበጉ ሐዋርያት። ከዛስ የሚገርመው ነገር ደክመዋል፣ ጠውልገዋል። በቀን ደክመው ጠውልገው የመጡት ኢየሱስ ያገኛቸው ምን አላቸው? ቁጭ ብሎ በማዕድ እንጀራውን ቆርሶ ሰጣቸው ይላል። ከዛስ ዓይናቸው ተከፈተ። አሜን ነው ወይ? አወቁት ይላል። አንደኛ በየ የማስቀምጠው ኢየሱስ ስንከተል እግዚአብሔርን እናውቀዋለን። እስቲ አሜን። ሆሴ መጽሐፍ ምዕራፍ 6 ላይ ሄድልኝ። ሆሴ ምዕራፍ 6 እግዚአብሔርን ማወቅ በጉልበት የሚሆን አይደለም ወገኖቼ። እግዚአብሔርን ማወቅ መንፈስ ቅዱስ በኃይል ካልገለጠላችሁ አምላካችንን ማውለቅ አንችልም። አሜን። እግዚአብሔርን ማወቅ አንችልም። ሆሴ ምዕራፍ 6 ቁጥር 6 ላይ ታነብልኛለህ። ከመስዋዕት ይልቅ ምሕረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ
እወዳለሁና። ሃሌሉያ። ከብዙ መስዋዕት ይልቅ ምህረትህን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። አምላካችን እግዚአብሔር እንድናውቀው ይፈልጋል። አሜን። እኔ በጣም የሚገርመኝ እንዲያውም ጳውሎስ እርሱን እንዳውቅልና በሞቱም እንድመስለው ይላል። ፊልጵስዩስ ምዕራፍ 3 ቁጥር 10 ይደልኝ። ፊልጵስዩስ ምዕራፍ 3 ጥቅስ አበዛውባችሁ። ቃል እወዳለሁ። አሜን። ቃል ያለ አይወድቅም። እስቲ አሜን በሉ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ሃሌሉያ። አይገርምም? ዝቅ ብላምበው አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ሃሌሉያ። የሚገርመው ጳውሎስ ሊሞት አካባቢ ነው ይህንን ጽሑፍ የጻፈው፣ ይህን ደብዳቤ የጻፈው ለፊልጵስዩስ ቤተክርስቲያን። የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ሃሌሉያ። በህይወታችን ውስጥ የሚገርመው ነገር ይኸውላችሁ፣ ያላገባው ለጋብቻ ይጸልያል፣ ህይወት አይሞላም። ያገባው ለልጅ ይጸልያል። የወለደው ለትምህርት ቤት፣ ለማስተማር፣ ለፋይናንስ፣ ለሆነ ጉዳይ ይጸልያል፣ ለጤና ይጸልያል። አሜን። ከዛስ ልጅ ይማራል፣ ካምፓስ እንዲገባ ይጸልያል፣ ዲግሪ እንዲይዝ ይጸልያል፣ እንዲያገባ ይጸልያል። ካገባ በኋላስ ዘ ሴም ሩት እንደገና ይደግመዋል። የሁላችንም ህይወት እዚህ ውስጥ ነው ያለው፣ አመናችሁም አላመናችሁም። ስለዚህ ኢየሱስ ስንከተል በሚለዋወጠው የሰው ህይወት ከፍታ አለ፣ ዝቅታ አለ። ፋይናንሻሊ ከፍ ትላለህ፣ ዝቅ ትላለህ። በጤና ሰላም ትሆናለህ፣ ትታመማለህ። ይጎልሃል፣ ይሞላልሃል። ይሄ ሁሉ እያለ ልትከተለው የሚገባ አንድ እውነት አለ፣ እሱም ኢየሱስ ነው። አሜን ነው ወይ? ስለዚህ እግዚአብሔርን የምታውቀው እየተከተልከው ነው። አይገባህም ወዳጄ፣ 20 ዓመት በጌታ ቤት ብትቀመጥ አይገባህም። እኔ ጌታን ካገኘው 20 ዓመቴ ነው። ጳውሎስ ምን አለ? የያዝኩትን ምንድነው የሚለው? እስቲ አንብልኝ። ፊልጵስዩስ አንብልኝ አሁን ቃል ሁሉን እንደ ጉድፍ ይልና አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ሃሌሉያ። ገና ይቀረኛል ነው የሚለው ጳውሎስ። 3ኛ ሰማይ ሂዷል። የሚገርም ነው። እንዲያውም እንዲህ ይላል፣ በመገለጥ ታላቅነት እንዳልታበይ ለስጋዬ መጎሸሚያ አዘጋጀልኝ ይላል። ይሄ በሽታ ከላይ ላይ እንዲነሳ 3 ጊዜ ጸለይኩ አለ፣ ግን አልተነሳም። ለምን ሲባል ኃይሌ በድካምህ ይገለጣል። የማን ኃይል? የጌታ ኃይል። በማን ድካም? በጳውሎስ ድካም። የሚገርም እኮ ነው። አጋንንትን ራሱ ሼም የሚያስይዝ እኮ ነገር ነው። በቃ ኃያል የምትሆነው ስትወጋ ነው። ኃያል የምትሆነው በሽታውን የሚያሸንፍ የአምላካችን ክብር በአንተ ላይ ይመጣል። ኃይሌ በድካምህ ይገለጣል። ስለዚህ አንሞትም አንታመምም የሚል የሆነ የጅል መንፈስ አለ። በተለይ የኢትዮጵያ ቤተክርስቲያን ላይ የመጣ በጌታ በኢየሱስ ዛሬ እንገለብጠዋለን። እንኳን አንተ ጳውሎስ አሞታል። ጳውሎስ አይኑ ታማሚ ነው ይላል። የሆነ ጅላጅል መንፈስ አለ። አንታመምም። መጽሐፍ ሲናገር ኤልሳም በሚሞትበት በሽታ ታሞ ነበር ይላል። ኤልሳም በሚሞትበት በሽታ ታሞ ነበር። ስለዚህ ወደ ሞት የሚወስድ በሽታ አለ ማለት ነው። አያመኝም፣ ኃያል ነኝ ምናምን ጉንፋን ይዞ የሚያገላብጥ ሰውዬ እንዲህ ብለህ ብትፎክር የሆነ ቦታ ትያዛለህ። የሆነ ትውልዱ ላይ የመጣ አንድ የሆነ ሻዶ አለ፣ የሆነ ጥቁር መጋረጃ አለ። ዛሬ በጌታ በኢየሱስ ይሄ መጋረጃ ይነሳ፣ ከትውልዱ ልብ ላይ በኢየሱስ ስም ይነሳ። ሃሌሉያ። ኢየሱስ ስትከተል ከሞት በላይ እንደምትነሳ ሕያው እንዲሆንክ እንደምትሄድ ታስባለህ። ሞትን የሚያሸንፍ ኃይል እንዳለ በአንተ ውስጥ ታስባለህ። በሽታን የሚያሸንፍ ኃይል እንዳለ ታስባለህ። ነገር ግን አልታመምም ብለህ አታውጅም። ትታመማለህ፣ ትነሳለህ፣ ትፈወሳለህ። አሜን። ምን ነው ዘጋችሁኝ? አስቸጋሪ ነው አፖስትልና ኢየሱስን መከተል ነው ሐሳቤ። ሁለተኛው የሞተውን የተቀበረውን ኢየሱስን ስትከተለው የተከተሉ ሰዎች የተገናኛቸው ሕያው የሆነው ክርስቶስ ነው። አሜን። ገብቷችኋል?
ኢየሱስ ማለት ፐርሶኒፋይድ የሆነው እግዚአብሔር ማለት ነው። እግዚአብሔር ሰው ሆኖ መጣ። አሜን ነው ወይ? እንደ ሰው ታመመ፣ እንደ ሰው አደገ፣ እንደ ሰው የአባቱን ፍቃድ ፈጸመ። ከዛስ ሞተ። ከሞተ በኋላ ግን ሲነሳ ሕያው ሆነ። በስጋ የሚሞተውን የሚሰቀለውን ኢየሱስ ስትከተል ሕያው የሆነውን ኢየሱስ አገኙት። እስቲ አሜን። ገብቷችኋል? ከኔ ጋር ናችሁ? ይኸውላችሁ የተወጋውን ሐሞት የጠጣውን በመስቀል የተሰቀለውን የመስቀል ሞት የቀመሰውን ኢየሱስን ማንም ሊከተለው ባልፈለገ ሰዓት ተከትለው ሄደው ሕያው የሆነውን ክርስቶስ አገኙት። ከኔ ጋር ናችሁ? በመገለጥ እኔ ኢየሱስ ነኝ ብሎ መጣ። ሲሞት ያዩት ኢየሱስ ተነስቶ የትንሣኤውን ኃይል አዩት ባይ ናቸው። ስለዚህ በሕይወታችሁ ላይ ኢየሱስ ቤታችሁ እንዲመጣ ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ይላል። በአይሁድ ፍርሃት ደቀ መዛሙርቱ በአንድ ቤት ሆነው ሳለ ኢየሱስ መጣ። እስቲ ኢየሱስ መጣ በሉ። ቅድም ማዚ ኢየሱስ ቤታችሁ ይመጣል እያለች ነበረ። አሜን ነው ወይ? በእውነት ይሄ ቃል የመለኮት ቃል ነው። ኢየሱስ ይመጣል። ምን ባሉበት ሰዓት? በፍርሃት ተውጠው በአንድ ቤት በሆኑ ሰዓት የታመኑበት መንግስት እያለ ሲያስተምራቸው መንግስት ይገባቸዋል እያለ ሲነግራቸው የነበረ ለመንግስትነት የታጩ ሰዎች በፍርሃት በሐዘን አንድ ቤት ተቀምጠው ሳለ ማን መጣ? ኢየሱስ መጣ። እስቲ ቤቴ ይመጣል በሉ። ጮክ ብላችሁ ቤቴ ይመጣል በሉ ባካችሁ። ሃሌሉያ። በማይመች ሁኔታ እኮ ነው 60 ምዕራፍ ያልተጉዘው በኤማውስ መንገድ ላይ ሁለት መንገድ አለ በአዲስ ኪዳን። በጣም የሚገርመኝ የኢያሪኮ መንገድ፣ የኤማውስ መንገድ። በኢያሪኮ መንገድ ወንበዴ ነው ያለው አይደል? በኤማውስ መንገድ የምህረት ጌታ መጥቷል። እስቲ አሜን። ኃያሉ ጌታ መጥቷል። መጽሐፍ ሲናገር ስለ መንገድ ያዕቆብም መንገዱን ሄደ ይልና መላእክቶችም ተከተሉት ይላል። ደስ የሚለኝ ቃል አለ። ያዕቆብም መንገዱን ሄደ፣ መላእክቶች ተከተሉት። እስቲ በኢየሱስ መንገድ የቀና በሉ። አልሰማዋችሁም? ጮክ ብላችሁ መንገድ የቀና በሉ ዋካችሁ። አንዳንድ መንገድ አለ መልአክ እየቀደመ ሾኩን ያነሳልሃል፣ አሜኬላውን ያነሳልሃል። እግዚአብሔር መንገዳችሁን ያቅናላችሁ። ሃሌሉያ። እግዚአብሔር መንገዳችሁን ያቅናላችሁ። የሆነ ሰው መንገዱ ቀንቶለት ከዚህ ሀገር የሚወጣ ሰው አለ። ትንቢት ነው። አሜን በሉ ዋካችሁ። እግዚአብሔር መንገዳችሁን አቅንቶ ከዚህ ሀገር በክብር በኢየሱስ ስም የሚያሻግራችሁ ሰዎች አላችሁ። የሚያሻግራችሁ ሰዎች አላችሁ። የኤምባሲውን ደጅ የሚያስከፍት ኃይል መጥቷል። ኢየሱስ ወጣው በሉ። ጨክናችሁ ወጣው በሉ ባካችሁ። ሃሌሉያ ሃሌሉያ። እየተበላሸ ያለ ፕሮሰስ እግዚአብሔር አምላክ እንዲህ ብሎኛል፣ ያስተካክለዋል። ይሄን ላልመጣውም ጌታ ይናገረኛል። እየተበላሸ ያለ ፕሮሰስ እግዚአብሔር አምላክ የኤምባሲውን ደጅ ሲከፍት አይቻለሁ። በኢየሱስም ያስተካክለዋል። ተአምራት ይሆናል። የምስራች ይሆናል። ራባ ሳንቶራባያ የኔ ጌታ ዝም ብለህ ኢየሱስ ስትከተል የከበደ ነገር ካንተ ላይ እንከባላል። አሜን ይባላል። የሚገርመው ነገር ኢየሱስን ለማግኘት ወደ መቃብር ውስጥ ያለውን ኢየሱስ ለመፈለግ ድንጋዩን የከበዳቸው አለ። አሻቅበው አዩ ይላል ማርቆስ ላይ። ይሄው ቃል አሻቅበው ተመለከቱ፣ ድንጋዩ ከላዩ ላይ ተንከባለለ። በእናንተና በጌታ መካከል ያለ እንቅፋት በኢየሱስ ዛሬ ይነሳል። አታመልኪም፣ አምልከሽ ምን አመጣልሽ ያልተባልሽ፣ አምልከ ምን አገኘ የተባልክ፣ በብዙ ነቀፌታ ውስጥ ያለ ጌታ ሆይ ራስን አስከብረ የምትል፣ ስምህ ይከበር የምትል፣ በቤቴ ስምህ ይከበር የምትይ ሴት ሃሌሉያ። ቋጥኝ የሆነ ድንጋይ የሆነ ነገር ከቤታችሁ ላይ እንከባለላል። ቋጥኙ ድንጋዩ ከቤታችሁ ላይ ይነሳል። የሚገርመው ነገር ሉቃስ 13 ላይ 18 ዓመት ሙሉ ይላል ጎባጣ የነበረች ሴት በቤተ መቅደስ ትመላለሳለች ይላል። ሂራዳና ማሳቆባ የሚገርም ነው። ሰው እንዴት ነው ይሄኛው እሁድ ካልተፈወስኩኝ ጌታ ካልተናገረኝ የሚቀጥለው እሁድ አልመጣም የሚል ጴንጤ ባለበት 18 ዓመት ሙሉ ጎባጣ ሆና ትመላለሳለች። አይገርምም? እስቲ እግዚአብሔር ቀን አለው በሉ። ጮክ ብላችሁ እግዚአብሔር ቀን አለው በሉ ባካችሁ። እግዚአብሔር በቀኑ ይመጣል። አሜን። አይዘገይም፣ ይመጣል።
ሊፈውስህ ይመጣል። ሊፈውስሽ ይመጣል። የከበዳችሁ ነገር ከላያችሁ ላይ ይንከባለላል። ሌላው አራተኛ ማስቀምጠው ስትከተለው ኢየሱስን ቃሉን ይገልጥልሃል። እስቲ አሜን ካሌብዬ ሉቃስ ወንጌል ምዕራፍ 24 27 ላይ አይደለም ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈው ተረጎመላቸው። ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱ ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ቅድም አንበዋለኝ ከ25 ጀምረህ እስከ 27 ያለው እንደማንብልኝ ከላይ እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ኢየሱስ ኮት ያደረገው ነገር አስቀድሞ በነቢያት ተነገረ። ሐዋርያት ደግሞ የሚያስተምሩት እናንተ ይህን ለማመን ልባችሁ የዘገየ። ሃሌሉያ። ኮት ያደረገው ስክሪፕቸር ነው። ስትከተለው በሰማው ትንቢት አትዘልቅም፣ አትኖርም። በአንድ አመት 52 ሳምንት አለ። በ52 ሳምንት 2 ፕሮግራም አለ። 104 ፕሮግራም ተተንብዮልህ አትዘልቅም። ክርስትና ተለዋዋጭ የሆነ ህይወት ውስጥ የማይለወጠውን ክርስቶስ ማመንና መከተል ነው ብያቸዋለሁ። የማይለወጠውን ስትከተል የማይለወጠው የጸና ቃል አለ። እስቲ አሜን። ኢየሱስ በዚህ ፖይንት ላይ ሊናገረው የሚችለው ብዙ ሐሳብ እያለ እናንተ ልባችሁ ለማመን የዘገየ አስቀድሞ በነቢያት ተነገረው፣ ከዛስ ሐዋርያትም ደግሞ ያስተማሩትን ይህንን የክብር ወንጌል እንዴት አታምኑ? ሃሌሉያ። ስለዚህ የእግዚአብሔር ቃል ላይ በጣም እንድንጣበቅ የሚያደርገን ሐሳብ ምንድነው? ኢየሱስ መከተል ነው። ኢየሱስ ስትከተሉ ቃል ይናፍቃችኋል። በእውነት ቃል የሌለበት ጉባኤ ላይ የኢየሱስ ናፍቆት የለም ማለት ነው። 4 ነጥብ። የእግዚአብሔር ቃል በሙላት የማይሰበክበት ጉባኤ ላይ የቃሉ ረሃብ ይላል አሞጽ መጽሐፍ ላይ የቃሌን ረሃብ እልክባችኋል ይላል። በብሉይ ኪዳን ዘመን እንኳን ቶራውን እንኳን እንዲናፍቃቸው ልባቸው እንዲቃጠል የቃል ረሃብ ይባል ነገር ሳሙኤል በተነሳበት ዘመን ቃል የለም ይላል፣ መገለጥ የለም ይላል። ያለ ቃል አትሄድም። አንድ መንግስት እንኳን ህገ መንግስት አርቅቆ አዘጋጅቶ ነው ሀገር የሚመራው። የኛ ህገ መንግስታችን የእግዚአብሔር ቃል ነው። እስቲ አሜን። ስትከተለው የሚገለጥልህ የእግዚአብሔር ቃል። አንዳንድ ሰው 20 ዓመት 30 ዓመት በጌታ ቤት ቆይቶ 5 ደቂቃ የእግዚአብሔርን ቃል ማካፈል ዳገት ይሆንበታል። ይሄ እርግማን ነው። ለምን ስለ ፖለቲካ እንተነትናለን? ዩቲዩብ አለ ይተነተናል። ብዙ ሐሳብ አለን፣ በጣም ሐሳብ አለን። በብዙ ጉዳይ ላይ ሐሳብ የምንሰጥ ሰዎች ነን። ግን ያመን ነው ህይወት የሆነውን ቃል የምንናገርበት 2 ደቂቃ የለንም። ወንድሜ ጌታ ይወድሃል። እንደው ልንገራችሁ፣ ሰዎች እንኳን ጌታ እንዲቀበሉ የምንመሰክርበት የእግዚአብሔር ቃል እውነት ስክሪፕቸር ቤዝ የሆነ ቃል ጠቅሳችሁ መናገር መቻል አለባችሁ። ይሄን ካልተነገራችሁ ይኸውላችሁ የእግዚአብሔር ቃል በሙላት ሲሰበክ ሰው ይሰበሰባል። ከዛስ የሆነ ኃይል ይታጠቃል። ከዛስ ወጥቶ ሰው ያመጣል። አንተኑ ሰብክህ አምና ካቻምናም ሰብኬ አሁንም ሰብኬ ከዛስ እንዴ እኔ የሚገርመኝ ነገር ልንገራችሁ፣ በጣም ይደንቀኝ። ሴት ልጃችሁን ወይ ወንድ ልጃችሁን ከተማረ በኋላ ካደገ በኋላ ከናንተ ጋር እንዲያረጅ የምትፈቅዱ ሰዎች አላችሁ ወይ? እንዲያገባ እንዲወልድ ጎጆ እንዲወጣ አትናፍቁም? ጎጆ የማያወጣ አባት አለ። ስለዚህ ጎጆ የማያወጣ የሃይማኖት መሪም ሊኖር አይገባው። አሜን ትላለህ? ስለዚህ ዛሬ የሰማውን ወንጌል ሰምተህ ትናገራለህ። ውስብስብ አታርጉት። ወንጌል የድነት ወንጌል ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታመን በአፍህ ብትመሰክር ትድናለህ ብሎ መናገር፣ ይሄ በጣም አታወሳስቡት። ተናገሩ፣ ሰው አምጡ፣ የመጣ ይፈወሳል። ደግሞ ጌታ ታማኝ ነው። አሜን። ወደ ቤቱ የመጡትን ፈጽሞ አያወጣቸው። ሃሌሉያ። የእግዚአብሔር ቃል በሙላት ይኑርባችሁ የሚል ቃል ትእዛዝ ነው። አንባችኋል ቃል የእግዚአብሔር ቃል በሙላት ትንቢቱን በምን ትፈትሸዋለህ?
ካለ እግዚአብሔር ቃል። ይሄ ነገር በህይወቴ ውስጥ አያስፈልገኝም የምትል ሰው ካለ ኢየሱስን እየተከተልክ አይደለም ማለት። የሰማውን ትንቢት ሁሉ በጌታ ቃል እንትን እያልክ እያጠለልክ ማሰማ ከሆነ ሁሉም ካስገባ ቤትህ አደጋ ነው ወዳጄ። ስለዚህ አራተኛው ሐሳብ ኢየሱስን መከተል የቃሉን መገለጥ ወደ ህይወታችሁ ያመጣል። አሜን። የሚገርመው ነገር ኢየሱስን መከተል ይሄ ጥቅሙ ነው። እስካሁን አራት ጥቅሙ ነው። ሰብሰብ ላድርግላችሁ። ይሄ ትንሽ አስተማሪ መንፈስ አለብኝ። አሜን። ዓላማው ምንድነው? ተከተለ ምንድነው የምታደርገው? በህብረት ማዕድን በመቁረስ ይተጉ ነበረ ይልና መጽሐፍ ቅዱስ ሐዋርያ ሥራ ላይ የሚድኑትም በየዕለቱ ይጨመርባቸው ነበር። እስቲ አሜን አሜን ነው ወይ? መንግስት አለን አይደል? የምናሰፋው መንግስት፣ የእግዚአብሔር መንግስት፣ በመንፈስ ቅዱስ የሆነ ደስታ ያለባት መንግስት፣ ከምግብና ከመጠጥ የወጣ መንግስት። እስቲ አሜን ሃሌሉያ። እስቲ መንግስት አለኝ የሚል ሰው ጭብጨባ እልልታ ለአምላኩ ያስገባል። ሃሌሉያ። የእግዚአብሔር መንግስት የሚባል ነገር አለ። የኛ ዜግነት ያለበት የተመዘገብንበት። እስቲ አሜን። ተመዝግበናል። የእግዚአብሔር መንግስት ዜጎች ነን። አሜን። አሁን እዚህ ያለን ሰዎች ፓስፖርታችን ሊለያይ ይችላል፣ ግን በሰማይ አንድ የሆነ መዝገብ አለን። አሜን። በወርቅ የተጻፈ እህት እንትና ወንድም እንትና የተባለበት። ሃሌሉያ ሃሌሉያ። ስለዚህ የእግዚአብሔር መንግስት የምታሰፋው በህብረት ነው። የሚገርማችሁ ነገር ክርስትና እየጣፈጠ የምትኖረው ህይወት ነው። ቅድም እንዳልኳችሁ እያጣጣምከው አዳኝነቱ ገብቶ ሃሌሉያ በጆሮ መጥቶ ሹክ እያለ ጌታ ሰውየው ዝም ብሎ ሲመጣ ስኳር ይዞ ሲመጣ ከኋላ ያለውን ዘንዶ እያሳየ ጃንታ ካብራ ላባይ ኢየሱስ ጌታ ነው። አሜን ነው ወይ? ሃሌሉያ። ልክ እንደ በሬ ካራጅ ጋር አትሄድም። አሜን ነው ወይ? ለምን ሲባል የመገለጥ መንፈስ ሰጥቷል። የጥበብ መንፈስ አፍሶብሃል። ክርስትና ደስ የሚል ይሄ ነው። ደስ የሚል ይሄ ነው። ትለያለህ፣ አይን ይከፈታል። እግዚአብሔርን ስታውቀው አይንን ይከፍትልሃል። እና ዋናው ዓላማው ምንድነው? ህብረት ማድረግ ነው። ህብረት ማድረግ ለምን ዓላማ? ለእግዚአብሔር መንግስት ማስፋት። በምን ማድረግ? በአካል በመሰብሰብ የእግዚአብሔርን ቃል በመስማት አንደኛ፣ ማዕድ በመካፈል። በዚህ ክፍል ላይ ኢየሱስ ማዕድ ቆርሷል። ምሳሌ ነው፣ የህብረት ምሳሌ ነው። አሜን ሃሌሉያ። ስለዚህ ቀጥሉበት ከዚህ በላይ። ሁለተኛው ዓላማ በመንፈስ ቅዱስ ኃይል ቃሉን ለማሰላሰል። ልባችን ቀለጠ የሚል ቃል ቅድም ሰምታችኋል። ልባችን ቀለጠ፣ ሲያናግረን ልባችን ቀለጠ። ሃሌሉያ። እስቲ ልቤ ቀለጠ በሉ። ዛሬ በጌታ በኢየሱስም ይሄንን አዋጅ በእናንተ ላይ አውጃለሁ። የእግዚአብሔር መንፈስ ዛሬ ልባችሁን ያቀልጠዋል። በኢየሱስም ልባችሁን ያቀልጠዋል። ደንዳና የሆነ ልብ ይወጣል፣ የሥጋ ልብ ይገጠማል። የሚቀልጥ የአምላኬ ኃይል የሚያዩላችሁ ራሳቫያና ሞራላባ ወደዚያ ሰው እመለከታለሁ አለ ኢሳይያስ መጽሐፍ ምዕራፍ 66። መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ወደዚያ ወደ ትሁት እመለከታለሁ። እስቲ አሜን። ወደ ምን? በቃሌ ወደሚንቀጠቀጥ። መንቀጥቀጥ ማለት ሼክ ማድረግ አይደለም፣ ኢምፕረስ ማድረግ ነው። መደነቅ። በጣም አሪፍ መኪና ቡጋቲ ምናምን ስናይ መሳዬ ዋው ይሄ መኪና አይኔ አንገት እስኪ ታጣፍ እስኪ እንዲህ ብለህ ታያለህ። ምን መኪና? ቃል ሲገለጥ ልብ ላይ መንፈስ ቅዱስ ልብን ሊያቀልጠው ይገባል። ጮክ ብላችሁ አሜን። ዛሬ በኢየሱስም የቃል የማይወድ መንፈስ በቮሚትም ይሁን በምን ይውጣለት በኢየሱስም በውስጣችሁ ላይ ልባችሁን የሚያቀልጥ የአምላክ ቃል ይግባ። ጮክ ብላችሁ አሜን። የመጽሐፉ ዓላማ ሉቃስ ወንጌል ምዕራፍ 4 ድንቅ ይለኛል። እኔ ፓኬጅ ነው፣ በቃ ሙሉ ወንጌል ነው። እዛ ውስጥ ፌሎሺፕ አለ፣ ህብረት አለ፣ የእግዚአብሔር ቃል መገለጥ አለ፣ የመንፈስ ቅዱስ ሙላት አለ። አይገርማችሁም? ልብን የሚያቀልጥ የእግዚአብሔር ኃይል ተገልጧል እዛው ክፍል ላይ። ከዛስ የፍርሃት መንፈስ ይወገድላችኋል። እስቲ አሜን። ደቀ መዝሙሮቹ ወደ ኤማውስ የመጡት በቀን ነው፣ የተመለሱት በጨለማ ነው። ምን ማለት ነው? ምን ማለት ነው? በቀን አዝነው ጠውልገው መጡ እያለ ጌታን ካገኙ በኋላ ግን ጠንክረው የፍርሃት መንፈስ ከላያቸው ላይ ወድቀው በጨለማ ሄዱ። እስቲ አሜን። ዛሬ በጌታ በኢየሱስ ስም ጨለማው ላይ ብርሃን የሚያበራ ጌታ በፊት ለፊታችሁ ይወጣል።
የፍርሃት መንፈስ ከላያችሁ ላይ ይነሳል። እኔ እናወጃውጃለሁ። የፍርሃት መንፈስ ከላያችሁ ላይ ይነሳል። ዘር ማንዘራችሁን ያስቸገረ ፍርሃት ዛሬ ይገለበጣል። በኢየሱስም ይገለበጣል። ራስ አንዲያላቦ ስለዚህ የኢየሱስ ክርስቶስ በክብር መገለጥ የትንሣኤው ጉልበት ዋነኛ ዓላማ ወንጌልን ለማስፋት ነው። ምን አላቸው? አንድ ክፍል ላይ ከፀሐይ መውጫ እስከ ፀሐይ መጥለቂያ ይሄን ወንጌል ይዛችሁ ሂዱ አላቸው። እስቲ አሜን። ከፀሐይ መውጫ እስከ ፀሐይ መጥለቂያ ይሄን ወንጌል ሰጠኋችሁ አላቸው። አይናቸውን ከፍቶ ልባቸውን በመንፈስ አቅልጦ መንገድ ላይ ትቷቸው ቦዘኔ አርጓቸው አልሄደም። እስቲ አሜን። ምን ሰጣቸው? ወንጌል። እስቲ ወንጌል በሉ። ጮክ ብላችሁ ወንጌል በሉ ባካችሁ። ወንጌል ይሰበካል። አሜን ሃሌሉያ። የዚህ መጽሐፍ ዓላማ ምንድነው? ወንጌልን የኢየሱስ ክርስቶስ የሆነውን ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ይዛችሁ ሄዱ። ምን ሆኗል? ኢየሱስ በትንሣኤው ኃይል ከሞት ተነስቷል። ከዛስ እግዚአብሔር እንድታውቁ አይናችሁን ከፍቷል። ከዛስ ቃሉ በውስጣችሁ እንዲቀመጥ ልባችሁ በመንፈስ ቅዱስ እሳት ቀልጧል። ከዛስ አብራችሁ እንድትበሉ፣ እንድትጸልዩ፣ እንድትተያዩ ህብረት ፌሎሺፕ እንድታረጉ የእግዚአብሔር ፍቃድ ሆኗል። ይሄ ሁሉ ዓላማ ተጠቅሎ ለወንጌል ነው። ጭብጨባ እልልታ ለአምላካችሁ። አባት ሆይ እናመሰግናለን። ቀሪውን ጊዜ ባርክልን። ሁሉ ላንተ ክብር ይሁን። ረዳን፣ ተባረክ፣ ከፍ በል በኢየሱስ ስም። ጭብጨባ እልልታ ለአምላካችሁ።